ሰላም 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 እንዴት ናችሁ የተወደዳችሁና የተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው እንግዲህ እንደተለመደው በሰዓታችን ዛሬ ማለት ነው ሳናረፍድ በጊዜ መተናል ሰሞኑን ስላረፈድን ስለጠፋንም በጣም ይቅርታ እየጠየቅን ዛሬ እንደተለመደው በሌላ ቪዲዮ እንግዲህ መተናል ሰሞኑን አነጋጋሪ የነበሩ ቪዲዮዎች አሉ ለነገሩ ያነጋገረ የሌለ ቪዲዮ የለምና ይሄን ሰሞን ሁሉም አነጋጋሪ ናቸው ሁሉም መጥፎ ስህተት ውስጥ ነው ያሉት በነገራችን ላይ ማለት ነው እና አብርሃም ቤት ምንገባ እና ሃይሚ ቤት ምንገባ በጣም የሚገርሙ በቃ ደስ የማይሉ ነገሮች እያየን ስለሆነ ምን ብዬ ልንገራችሁ የዛሬው ደግሞ ለየት ይላል እንግዲህ ሃይሚና ብሩኬ በታሪክ ከባድ ስህተት እየሰሩ ነው በቅርብ በሚሉት ሰዎች በጣም እየተሸወዱ መጥፎ ነገር ውስጥ ማለት ወጥመድ ውስጥ ገብተዋልና መባነን መቻል አለባቸው ሰሞኑን እያያችሁ ያላችሁት ነገር እንግዲህ አብረንም እያየን እንዳለ ነው ዳኒና ሶሲ የተባሉት ሰዎች ማለት ነው በቃ ማለት የሆነ ሌላ የራሳቸውን የሆነ የቻለ አጀንዳ ይዘው መጥተዋል በቃ ይሄን መባነን መቻል አለበት እኔ አንዳንዴ ሶሲና በርግጠኝነት ሶሲና ዳኒ ፍቅረኛሞች አይደሉም ብዬ ልደምድም ደርሻለሁ ምክንያቱም እያደረጉ ካሉት ነገር ማለት ነው ዳኒ ሃይሚን እንደሚፈልጋት ነው እየተሰማኝ ያለውና ምናልባት ሰሞኑን እያሰማችሁ ካላችሁት ቪዲዮ ዳኒ ደጋግሞ ማለት ከቡርኬ በላይ ነኝ ለሃይሚ በጣም አሳቢ ተጨናቂ በቃ ምንም አይነት ነገር እንድትጨነቅ እንደማይፈልግ በጣም እንደሚያስብላት አንባዋን አባሽ ሆኖ ቁጭ ብሏል ይሄ ነገር ምንድነው እሱ እንዴ ትላንትና መጥቶ እሱ እንዴት ለሃይሚ በዚህ ልክ ሊያስብ ቻለ ምንድነው እየተፈጠረ ያለው ግራ አልገባችሁ ዛሬም የሚገርመው ማለት ነው ትላንትና እንግዲህ ለሃይሚ እንግዲህ ከቡርኬ በላይ ማለት ነው ቡርኬን ወላ ድምጽን ከፍ አድርገ ልትናገራት አልፈቅድልህም እያለው ቡርኬ ላምቧ ከረዩ ሲል ነበር ያው ቡርኬ እንዲህ ትንሽ ይዞ ማለት ነው ትንሽ ያሳየው ማለት ነው ልክ ነው በደንብ አድርጎ ማለት ነው ትክክለኛ እርምጃ ነው ቡርኬ ያደረገው ነገር ማለት ነው ምክንያቱም ዳኒ የሃይሚና የቡርኬ በዚች አጋጣሚ ማራራቅና ሃይሚን በማይሆን ነገር ጠልፎ ሌላ ነገር ውስጥ እየከተታት ነውና ሃይሚ ደግሞ ያመነችው ነው ሃይሚ በታሪክ ስህተት እንዳሰሪ ምክንያቱም በጣም እናከብርሻለን አንቺንም ቡርኬን በጣም እናከብራችኋለን በእንደዚህ አይነት በማይሆን ነገር በዚህ ዘመን እናንተ ተሸውዳችሁ እንደዚህ ሰዎች ሲያታልሏችሁ ማየት በጣም እውነት ለመናገር እኔ ከብዶኛል እውነት ለመናገር ማለት ነው መሆን አለበት ብዬ አላስብም ሃይሚ ተመለሽ ቡሩኬም ከስተት ተመለስ ሶሲ ከምትባል ሴት ጋር አቁም ሶሲ አንተ መስላ ካንተ ጋር እንትን ያለች ያለችው በእርግጠኝነት አንተና ሃይሚን ማራራቅ ስለምትፈልግ ነው ይሄንን በቃ ዛሬ ስሩ አስምሬ ነው መናገራችሁ ምክንያቱም አያየሁት ካለውት ነገር የተነሳ ነው እንደዚህ ምለው ዳኒን ተመልከቱት የሃይሚ እንባ አባሽ ሆኖ በአንድ ቪዲዮ ከ10 እና ከ15 ጊዜ በላይ ሃይሚ እንድትጨነቅ ያልፈልግ እኔ በጣም እጨነቅልሻለሁ እኔ በጣም አስብልሻለሁ ማን ነው እሱ እንዲል የቻለው እንዲል ያደረገው ዛሬ ደግሞ ጭራሽ ትላንትና እጁን ትከሻዋ ላይ ያደረገ ምናምን ነገር ነበር አይደል ዛሬማ እንደምታዩት እንግዲህ እቅፍ አድርጓት ማለት ነው እና አሁን ይሄን ቡርኬ ሳይ ምን ሊሰማ ይችላል ምክንያቱም አጀንዳው በደንብ ግልጽ ነው ዳኒ ያደረገ ያለው ሃይሚና ቡርኬ መለያየት ነው የመጀመሪያው ከዛም እንግዲህ ፈልጓት እንደሆነ አናቀም እኔ ፈልጓት ነው የሚመስለኝ ምክንያቱም እንደዛ ባይሆን ኖሮ በቃ ማለት እንዴ በጣም ረጅም ጊዜ የሚታወቁ ነው መስሎኝ እኔ በቅርብ ነው ማቃችሁ ብሎ ራሱ እኮ ነው ያወራው ዳኒ ራሱ እኔ ሶሻል ሚዲያ ላይ ነው ማቃችሁ በአካል እንዴ ምን ማለት ነው ስለዚህ ቡርኬና ሃይሚ ትልቅ ስህተት እየሰራችሁ ስለሆነ ከስተታችሁ ተመለሱ ኦዲየንስም በእናንተ ምክንያት መጨነቅ የለበትም በቃ ኦዲየንስ አክብሩ በቃ ኦዲየንስ መከበር መቻል አለበት ለምን ነው እንደዚህ የምታደርጉት እንዴ ኦዲየንስ እናንተ እንዳትለያዩ ለእናንተ ጥሩ ነገር ኦዲየንስ እየነገራችሁ ነው በኮሜንት በምን እየነገራችሁ ነው የተወዳጁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ
ላይክ እና ሼርም በማድረግ እንዲሁም ሰብስክራይብ ስታደርጉ የደወል ምልክቷን እንድትጫኑ በትህትና ጠይቃለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምንድነው የሚሰማችሁ እናንተ? እስቲ ቪዲዮውን እንየው ጋይስ። እንግዲህ ይሄ ነው ያለው በቃ እኔ ሁሉንም ነገር በተናገርኩ ማለት አንተ እኔም አንተም ያለንበት ስሜት አንድ አይነት ነው። እጭነት ያልፈልገው ፎቶ በዚህ ቀን ነበር ያን የተገናኛችሁት ከእናንተ ጋር እንደዚህ አይነት ልብስ አድርጎ ነበር ብሩክ። ለምን ማዋሸቱ ለምን አስፈለገ? እንግዲህ ዛሬ ዳኒ ይዞ የመጣው የተለያየ ፎቶዎች ቴክስቶች ምናምን ይሄ ማለት ነው። ታስታውሳላችሁ ምናልባት የነ ፍቅርና የፉአድ ላይ ማለት ነው የተፈጠረው ነገር ታስታውሳላችሁ። በሁለት ቻናል አድርጎ ማለት ነው አንዱ የራሷ ፍቅር ከአብርሃም ጋር እንደምታወራ ምናምን ነገር አስመስላ ቻናሉን እንደዛ አድርጋ ምናምን ነገር ማለት ፉአድም ያቀው ማለት ነው። አንኛው ግን ሌላ ነው አውቃ እንደዛ ለማድረግ ማለት ነው። ስለዚህ ዳኒ ድራማ እየሰራ ነው። ዛሬ ደግሞ ፎቶ እያሳያት ነው ለሃይሚ ማለት ነው። አንዴ ፎቶ ይላል አንዴ ቴክስት ይላል ምናምን ነገር ማለት ነው። ለምን ሃይሚና ቡርኬ እንዲላዩ አይደል የሱ ታርጌት እዛ ሶል። ስለዚህ ዛሬ ደግሞ በፎቶ በመን ያታለላት ጭራሽ ማለት ነው ሃይሚና ቡርኬ ማከል ያለውን ክፍተት የበለጠ ለማስፋት ጥረት እያደረገ ነው። ለምን እኔም እኮ ደብሮኛል። ኖርማል ፍሬንዶች ነን ለምን ማለት አስፈለገ? እንደዚህ አይነት ፎቶ መነሳት እንደዚህ አይነት ቴክስት መጻጻፍ በዚህ ሰዓት በሌሊት ምናምን ማውራት ጋይስ አምስት ሃይሚ ንቅ እንጂ ከተኛሽበት እንዴ ዳኒ ማን ሆኖ ነው ላንቺ ዛሬ እንደው አዛኝ ሆኖ ሊመጣ የቻለው? ትልቅ ስህተት እንዳሰሪ እውነት ለመናገር ቡርኬ ደግሞ ይሄን እንደማያደርገው እነ መለኛው እንኳን ሲናገሩ ነበር አለ ወንድሞቹ እንኳን እየመሰከሩለት ነው። በቃ ቢያጠፋ እንኳን እነ ሀብቴንና መለኛው ልታስቆጭ ትችላለች። ቡርኬ ደግሞ በእርግጠኝነት ማለት ነው ያው አያደርግም። ሳትከሩ ፕራንኩ ማድረጉ ጥፋት እንደሆነ ሁላችንም እናምናለን። በደዚህ አይነት ነገር ፕራንክ ያውላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው። እንዲደብርሽ ምናምን አልፈልግም ሃይሚ ግን በቃ ያለውን ነገር አያችኋል። እንዲደብርሽ ነገር አልፈልግም ይሄን ሚስጥር ነው ብሎ ነግሯት አያችሁ። ከ30 ደቂቃ በላይ ለሊት 5 ሰዓት እያወሩ ምናምን ፎቶ ኢንስታግራም እንደዚህ ያለ ፎቶ መነሳት አለባቸው ወይ ቴክስት የኔ ፍቅር የኔ ቆንጆ እየተባባሉ ይጻጻፋሉ ብሎ እየነገራት እንዲደብርሽ አልፈልግም። ኧረ እባክህ አዝነህላት ሞታል በጣም እንዴ ሃይሚ በእናትሽ ጋር ተስጨነቂኝ። እንደዚህ ሲደብርሽ ደግሞ ይደብረኛል። ሃይሚ ሱስ አያችኋል። ሲደብርሽ ይደብረኛል እኔ እንድትጨነቂ አልፈልግም። እቺን ቃል ማለት ነው 10 እና 10 ምናምን ጊዜ ተሰማላችሁ አንድ ቪዲዮ ላይ ማለት ነው። ማን ስለሆነ ነው በዚህ ልክ ከኔ ጋር እንዳለች ያውቃል። ለምንድነው ፎቶ ላኪልኝ ይላል። እሷስ ለምንድነው የምትልክለት ፎቶ? ለምንድነው የኔ ቆንጆ ምናምን እንጀባሉት? ለምንድነው አብሮ ፎቶ የሚነሱት ምን የሚሉት የሚዝናኑት? እኔና አንቺ ሳናቅ ማለት ነው። እዚህ ጋር እንደ ይሄንን ቡርኬ አድርጎ ከሆነ በጣም ትልቅ ስህተት ነው። እኔ ቡርኬን አድርጎ ከሆነ በጣም ትልቅ ስህተት ነው። ድራማ ነው ማለት ነው። ደግሞ ቡርኬ አድርጎት ሳይሆን ድራማ ነው። ድራማ እየተሰራባችሁ ነው። ቡርኬ ካመነ መጥቶ ማለት ነው አዎ አድርጌያለሁ ቴክስት ጽፌያለሁ ደውዬላታለሁ 30 ደቂቃ 5 ሰዓት አውርቻለሁ ምናምን እንደዚህ ካለ ምናልባት በስራ ጉዳይ ላይ ተደዋውሉ ትችላላችሁ ከሰው ጋር ማለት። ከዛ ውጪ ግን ከሷ ጋር ቴክስት የኔ ቆንጆ የኔ ፍቅር ምናምን ብሎ ጽፎ ከሆነ አም ሶሪ በጣም አዝማዩ ከሆነ የኔ ቆንጆ ብሎ ነው እንግዲህ ሌላም ቪዲዮ ላይ ኮሜንት ያደርጋለች። ብሩኬን ስጠራው ብሩኬ ብቻው እንዲመጣ ፈልጋለሁ። አብረው ነው የሚመጡት። ብዙ ነገር ደግሞ ያስኩት ነገር አለ ሃይሚ። ከዚህ ይሄ ፕራንክ አጋለጣቸው እንጂ ብሩክና ሱሲን ከዚህ በፊት በጣም ብዙ የተፈጠሩ ነገሮች አሉ። እኛ አያችሁ አይደለ አዝነላት ሞታል። እውነት ምን ይላልም አንቺን ፕራንክ ለማድረግ ነው ይቅርታ ምናምን አሉ። ይቅርታ ጠየቁኝ ምናምን ይቅርታ አረኩላቸው ገባ። ግን ደግሞ ከዛ አላረክሽም ሃይሚ እዛ ጋር ነው ትልቁ ስህተት የፈጠርሽው ማለት ነው። እናንተ ማን ቡርኬ አጥፍቷል። ቡርኬ ሲያጠፋ ግን አንቺ ቀጠልሽና ሌላ ጥፋት አጠፋሽ። እዛ ጋር በቃ ይቅርታ ማለት እኮ በቃ የሆነ ነገር እሳት እየነደደ ነው ውሃ ጨምረሽበት ማርገብ ማለት ነው። አለቀ። አይሽ እነሱ ግን እቺን ክፍተት ተጠቀሟትና በደንብ አድርገው ተጠቀሙባት። ዳኒ መጣ ሶሲ ጀመረሽ ዳኒ መጣ አለቀ። እናንተ አሁንም እየተነዳችሁ ነው። ዝም ብላችሁ ነው እየተነዳችሁ። በኋላ ማለት እኔ ሲስተርሊ ብራዘርሊ እንደሚያወሩ ነው ማቀው። ከዛ የሆነ በመሐላቸው ያለውን ነገር አላቅም። ግን ባለፈው እንደዛ አይነት ፍራንክ ለማድረግ ከደረሱ የሆነ በጣም ቅርበታቸው ይሆናላ ሁሉም ነገር ገደብ አለው ብዬ አስባለሁ። እሱ ምንም ጥያቄ የለውም። እኛም ያልነው እሱ ነው። ትልቁ ስህተት የተሳሳተው ቡርኬ እዛ ጋር ነው። ምክንያቱም እንደዛ ያለ ፕራንክ ማድረግ አልነበረበትም። ደጋግሜ የተናገርኩት እስካሁን ከሰሯቸው ቪዲዮዎችም
ብሩኬ ትልቅ ተሰርቷል እዛ ጋር ምንም ጥያቄ የለውም ግንስ በቃ በይቅርታ አለፍሽው አይደለ አለፍሽው ማለት ግን ይቅርታ ብለሽው ብሩኬን በአግባቡ ልታወሪ አልቻልሽም አይሽ አንዳንድ ጊዜ በዙሪያችን ያሉ ሰዎች ምን አይነት ሰዎች ናቸው ምንድነው የሚፈልጉት ከኛ በጣም ሲጠጉንም አንዳንድ ጊዜ በጣም ሰው ሲቀርበንም መጠራጠር መቻል አለብን ሲርቀንም እንደዛው ማለት በጣም ሲቀርበን አንዳንድ ሰው የእውነት ወዶ ሊሆን ይችላል አንዳንድ ሰው ሊያጠፋን ሲፈልግ ነው የሚቀርበን ይሄንን መጥራው ነው ሪአክሽናቸው ራሱ ይደብራል በጣም እኔ አንቺን አትናገሪያት ነው ያልኩት ሶሲ አንቺን ሪስፔክት አድርገሽ ነገሮች ለማሳክ ነገሩ ብቻ ነው የውርዴ ነገር ብቻ ነው እየሞላት እሱ ተበቃ ማጣታቸው ምናምን የሚጠራው ነው ያ ኦሬዲ ነው አሁን አንድ ላይ መጣሉ ብትይ አይሚ ሲጀመር ለአንቺ ትልቅ ቦታና ሪስፔክት ስላለኝ ነው እንደው ምን የሚገርማችሁ ነገር ሌላውን ቆራርጨው ስለ ሃይሚን ያስብልሻለሁ ጨነቅልሻለሁ ምናምን ስለሰለቸኝ ማለት ነው አይሚ እኔ በጣም አከብርሻለሁ በቃ ያለውን ነገር ማወቅ አለብሽ ላንቺ በመከላከሌ ለምን ሶሲን ገፈተርካት ብሎ ነው መናገር አለበት ትክክል አያችሁ አይደለ አንቺን በመከላከሌ ማን ስለሆንክ ነው አንተ አሁን እሷን የምትከላከለው ሶሲን ለምን ተናገርካት ማለት አይኒ አንቺን ንቆሻል ማለት ነው ብሩክ አያችሁ አንቺን ንቆሻል ምን ለማለት እየፈለገ ነው አንቺን ንቆሻል እንዴት የበለጠ እነሱ እንዲራራቁ ያደረገ ነው ማለት ነው ምን ፈልጎ ነው አረዳኒ ተረጋጋ በእናት ያረሼም እኮ ነው በእውነት እንዴ ለምን ድሮ ተያይዘው የሚጠብቁን ምንድናችሁ ነው ተያይዘው የሚጠብቁን አንተ ምንድና እናንተ ምንድናችሁ አንተ ሃይሚን ይዘህ ስትጠብጥ ምን እያረክ ነው ለገም እኔም ደግሞ ምን ያህል ነገር እሺ እንዲየኖርኩ እንደነበር እንድታውቂ ፈልጋለሁ በድብቅ ሲገናኙ ነበር ይሄ ተታያሉ ማለት እንደዚህ አይነት ፎቶ መነሳት ለምን አስፈለገ የኔ ቆንጆ ነው ሊባባሉልሽ ይሄ ፕራንክ ነው ማን ነው ፕራንክ የሚያደርጉት እንድትጨነቅ አልፈልግም እባክህ እንድትጨነቅ አትፈልግም እያስጨነቅ ያለው አንተ እንደሆንክ ማወቅ መቻል አለብህ ጋይስ እንግዲህ ይሄ ነው ያለው በቃ እኔ ሁሉንም ነገር ከተናገርኩ እንደዚህ እንደሚሆን አውቃለሁ ዳኒ ከዚህ በላይ እዚህ መቆየት አልፈልግም መሄድ ነው በእናትሽ ማለት እንዳትሸወጂ በጣም ያሳፍራል እውነት ለመናገር ማለት ነው የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሌላ ጊዜ በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ በዝት ይበለላልኝ ቻው